በዚህ ሰሞን አማራ ባንክ የተመሰረተበትን አራተኛ ዓመት እያከበረ ይገኛል። ነገር ግን ከበዓሉ ደስታ ባሻገር ማህበራዊ ሚዲያውን ያጨናነቀ አንድ ትልቅ ጥያቄና ሽኩቻ ተቀስቅሷል። ጥያቄውም ባንኩን በትክክል የመሰረተው ማን ነው ይሰኛል። በመሰረታዊ ሂደት ውስጥስ ከፍተኛውን ተጽዕኖ ያሳደረው አካል የትኛው ነው የሚለው ጥያቄም ተከትሎት የአደባባይ መነጋገሪያ ሆኗል። በዚህ ዝግጅት የሰሞኑን ውዝግብ ወደ ጎን አድርገን በባንኩ ምስረታ ዋዜማ የህዝብ ንቅናቄ እንዲፈጠር በስተጀርባ ሆነው ከፍተኛ ተጽዕኖ የነበራቸውን አራት ቁልፍ አካላት እውነተኛ ታሪክ መፈተሽ እንጀምራለን። በጣም ብዙ ዋጋ ከፍለን ያመጣነውን ተቋም ጥቂት ሰዎች እና ቡድኖች ግን ለራሳቸው የግል መጠቀሚያ ኮንስፓየር ያደርጋሉ። መሰናዶውን የምንጀምረው በምስረታው ሂደት ውስጥ ስማቸው በግንባር ቀደምትነት ከሚነሳው ታላቅ ሰው ነው። ዶክተር ለጤና እጅጉ ዋለ ይባላሉ። ይህ ግለሰብ ዛሬ በማህበራዊ ሚዲያ በተለይም በፌስቡክ ላይ ባለው ሰፊ ተደራሽነት በበጎ አድራጎትና በአክቲቪዝም ስራዎቹ በብዙሃኑ ዘንድ በደንብ ይታወቃል። የዶክተር ለጤና የህይወት ጉዞ የተጀመረው በጎጃም ምድር ቢቡኝ በሚባል ወረዳ ነው። ሁለተኛ ደረጃ ትምህርቱን ደግሞ እዚያው ጎጃም ውስጥ በታሪካዊቷ የሞጣ ከተማ አጠናቋል። የሚገርመው አሁን ላይ በማህበራዊ ትስስር ገጽ በተለይም በቲክቶክ ላይ ሞጣ ቀራኒዮ በሚሰኝ ስም ከፍተኛ ተከታይ ካለው ታዋቂ ግለሰብ ጋር በሞጣ ትምህርት ቤት አብረው የተማሩ የቅርብ ጓደኛሞች ነበሩ። ለጤ ከትምህርት ጥማቱ የተነሳ በ1990ዎቹ ወደ አዲስ አበባ ዩኒቨርሲቲ ተጉዞ በአካውንቲንግ እና ፋይናንስ ትምህርት የመጀመሪያ ዲግሪውን አገኘ። ይህ ግን ለሱ በቂ አልነበረም። ዕውቀቱን ይበልጥ ለማበልጸግ ወደ ህንድ ሀገር በመጓዝ እስከ 3ኛ ዲግሪ ድረስ በጥልቀት ተምሯል። በአሁኑ ጊዜም በባህር ዳር ዩኒቨርሲቲ ውስጥ አጠቃላይ ከፋይናንስ እና አካውንቲንግ ጋር የተያያዙ ትምህርቶችን የሚያስተምር አንጋፋ የዘርፉ ምሁር ነው። ታዲያ ይህ የፋይናንስ ምሁር ከአማራ ባንክ ምስረታ ጋር እንዴት ተገናኘ? እውነታው የሚጀምረው አሁን ምናልባትም ኡጋንዳ ሆኖ የፋኖን እንቅስቃሴ ከሚደግፈው ጋዜጠኛ ንሙት አብርሃም ጋር ከተፈጠረው ትስስር ነው። የባንኩ መመስረት ዋና ሀሳብ መነሻው ጋዜጠኛ ንሙት አብርሃም የሰጠው ሲሆን ዶክተር ለጤና እጅጉ ደግሞ ያንን ጥሬ ሀሳብ መስመር አስይዞ ቅርጽ ሰጥቶ ወደ አማራ ባንክነት እንዲቀየር ፌስቡክ ላይ ህዝብን ማነሳሳት ጀመረ። የኑስ በተባለው ሚዲያ ላይ ራሱ ለጤና እጅጉ ዋለ በሰጠው ቃለ ምልልስ እንደገለጸው መጀመሪያ ላይ 12 ሰዎችን በግል ሰብስቦ ለባንኩ ምስረታ መሰረት የሚሆን ከፍተኛ የማስተባበር ስራ ሰርቷል። እስከ ባንኩ ምስረታ ማጠናቀቂያ ድረስም ሌሊት ከቀን ጥረት አድርጓል። አማራ ባንክ ወደ ገበያው ሲቀላቀል በኢትዮጵያ የማስታወቂያ ዘርፍ እጅግ የላቀና ታሪክ የማይረሳው ስራ ሰርቶ ነበር። በተለይ በ2014 ዓ.ም ክረምት ላይ በአዲስ አበባ ከተማ አውራ ጎዳናዎች ላይ ከጎኖ ማን አለ የተሰኘው እጅግ ስሜት ቀስቃሽ ማስታወቂያ በከፍተኛ ድምቀት ሲነገር የብዙዎችን ቀልብ ባንዴ መሳብ ችሎ ነበር። ታዲያ ከዚህ ግዙፍ የህዝብ ትኩረትን ከሳበው የማስታወቂያ ስራ በስተጀርባ በማህበራዊ ሚዲያ ከፍተኛ ተጽዕኖ ማሳደር የሚችለው የዶክተር ለጤና እጅጉ ዋለ እጅ እንዳለበት በሰፊው ይታመናል። ይህ ሁሉ ጥረቱ ፍሬ አፍርቶ ባንኩ ሲመሰረት ዶክተር ለጤና እጅጉ ዋለ በባንኩ የመጀመሪያው የቦርድ አባል በመሆን እስከ ተወሰነ ጊዜ ድረስ አገልግሏል። ነገር ግን ጉዞ በሰላም አልቀጠለም። ራሱ ዶክተር ለጤና እጅጉ ዋለ ደጋግሞ እንደሚገልጸው የኋላ ከባንኩ ቦርድ አባልነቱ እንዲባረር ተደርጓል። ይህ መባረሩ ደግሞ በተቋሙ ውስጥ በተሸረበ ስልታዊ ሴራ እንደሆነ በምሬት ይናገራል። ወደ ሁለተኛው የባንኩ ወላጅ አባት ዘልቀናል። መንግስቱ ቦጋለ ይባላሉ። ዶክተር መንግስቱ ቦጋለ በአማራ ባንክ ምስረታ ታሪክ ውስጥ ሌላው ስማቸው በግንባር ቀደምትነት የሚነሳ ታላቅ ምሁር ናቸው። በአሁኑ ጊዜ በአዲስ አበባ ዩኒቨርሲቲ የፋይናንስ ቢዝነስ እና ኢኮኖሚክስ ትምህርት ክፍል ውስጥ በመምህርነት እያገለገሉ የሚገኙት ዶክተር መንግስቱ በባንኩ ምስረታ ሂደት ውስጥ እጅግ ከፍተኛ ሚና ያላቸው ሰው ናቸው። የእሳቸው ሚና በዋናነት መዋቅራዊ ሚና ልንለው የምንችለው ነው። የዘርፉ ምሁር እንደመሆናቸው መጠን ባንኩ በምን አይነት አካሄድ መመስረት እንዳለበት ስትራቴጂዎችን በመንደፍ የባንኩ መልክና ቅርጽ በማስያዝ ረገድ የበኩላቸውን አሻራ አሳርፈዋል። ከዚህም በላይ ባንኩ ገና ጽንሰ ሐሳብ ሆኖ ሳለ ከመጀመሪያዎቹ ተሰብሳቢዎችና መስራች አካላት መካከል ግንባር ቀደሙ ሰው ነበሩ። በተለይም በአዲስ አበባ ሲኤምሲ አካባቢ በተደረገው ታሪካዊ ስብሰባ ላይ የነበራቸው የመሪነትና የማስተባበር ሚና ከፍ ያለ እንደነበር ይነገራል። በዚህ የባንኩ ስም ማውጣት ሂደት ላይ የተለያዩ አማራጮች ቀርበው የነበረ ሲሆን ከነዚህ መካከል አበሻ ባንክ የሚል ስም አንዱ አማራጭ ሆኖ ቀርቦ ነበር። ሰሞኑን ስለ አማራ ባንክ ምስረታ የተለያዩ ምስጢሮችንና የጀርባ ታሪኮችን ይፋ እያደረገ የሚገኘው ብሉ ቦርድ የተሰኘው የፌስቡክ ገጽ እንደገለጸው ዶክተር መንግስቱ ቦጋለ የዚህ አበሻ ባንክ የሚለው ስም ደጋፊና አቅራቢ ከነበሩት መካከል ይጠቀሳሉ።
በትውልድ ማንነታቸው የጎጃም የደጋዳሞት ሰው የሆኑት ዶክተር መንግስቱ ቦጋለ በተሰማሩበት የሙያ መስክም ሆነ በማህበራዊ ህይወታቸው እጅግ ትልቅ ክብር ያላቸው ሰው ናቸው። እጅግ የተረጋጉ ምሁራዊ ገጽታና ጨዋነት የሚታይባቸው መልካምና የተረጋጋ ቤተሰብ መስርተው በአዲስ አበባ ሰሚት አካባቢ የሚኖሩ ታላቅ ስብዕና ናቸው። የጣቢያችን ዘጋቢ በአካልም ሆነ በቅርበት እንደሚያውቃቸው እሳቸው ለእውቀትና ለስርዓት ቅድሚያ የሚሰጡ በተቋሙ ምስረታ ዋዜማም እውቀታቸውንና ጊዜያቸውን ሳይሰስቱ የለገሱ የጀርባ አጥንት ነበሩ። በአጠቃላይ በአማራ ባንክ ምስረታ ውስጥ ዶክተር መንግስቱ ቦጋለ የነበራቸው ሚና ተቋማዊ መስመርንና ስትራቴጂን ከመቅረጽ አንጻር የሚመዘን ትልቅ አስተዋጽኦ ተደርጎ ይገለጻል። ወደ ሶስተኛው ቁልፍ ስም ዘልቀናል። ጋዜጠኛ አንሙት አብርሃም። ጋዜጠኛ አንሙት አብርሃም በአማራ ባንክ ምስረታ ታሪክ ውስጥ መነሻ የነበረ ቢሆንም ስሙ ብዙም ሳይነሳ የቆየና ሳይነገርለት የቀረ የጀርባ እውነተኛ ባለውለታ ነው። ብዙ ጊዜ በተቋማት ምስረታ ሂደት ላይ መሬት ላይ ወርደው የሚንቀሳቀሱት ሰዎች በግንባር ቀደምትነት ቢታዩም የሐሳቡን ዘር መጀመሪያ የዘሩትና አርቆ ሐሳቢዎቹ ግን በስተጀርባ ይረሳሉ። ጋዜጠኛ አንሙት አብርሃምም በአማራ ባንክ ምስረታ ታሪክ ውስጥ ያለው ሚና ልክ እንደዚሁ ነው። ዶክተር ለጤና ጅጓለ ራሱ በሰጣቸው ምስክርነቶች እንደገለጸው ለአማራ ባንክ ምስረታ መነሻ የሆነውን ቁልፍ ሐሳብ መጀመሪያ የመነጨው ጋዜጠኛ አንሙት አብርሃም ነው። አንሙት አብርሃም ቀደም ሲል በአስራት ቴሌቪዥን ውስጥ በጋዜጠኝነት ያገለግል የነበረ ሲሆን አሁንም በውጭ ሀገር ሆኖ በፋኖ እንቅስቃሴዎች ውስጥ የበሰሉና ስልታዊ የሆኑ ሐሳቦችን በማንሳት ከሚታወቁ ጋዜጠኞች መካከል ግንባር ቀደሙ ነው። አንሙት ገና በወቅቱ የአማራ ሕዝብ መጀመሪያ ኢኮኖሚ ዋስትናውንና አቅሙን ማጠናከር ካልቻለ የትኛውም አይነት የፖለቲካም ሆነ የማህበራዊ እንቅስቃሴዎች አደጋ ውስጥ እንደሚወድቁ በጥልቀት ተረድቶ ነበር። ይህንን የኢኮኖሚ ችግር ለመቅረፍ ደግሞ አንድ ትልቅና ግዙፍ የህዝብ ባንክ መቋቋም እንዳለበት በማመን ሐሳቡን መጀመሪያ ለዶክተር ለጤና ጅጓለ ያካፈለው እሱ ነው። የጋዜጠኛ አንሙት አብርሃም አጠቃላይ አካሄድና አስተዋጽኦ አይሁዳውያንን ከተበተኑበት ሰብስቦ የራሳቸውን ሀገር እንዲመሰርቱ የጽዮናዊነት ንቅናቄን የመራውን ታዋቂውን ጋዜጠኛ ቴዎዶር ሄርዝልን ያስታውሳል። እሱ ራሱ ባይናገረውም እንኳ ታሪካዊ ሚናው ልክ እንደ ሄርዝል የህዝብን ስነ ልቡናና ፍላጎት ቀድሞ በመረዳት የለውጥ ሐሳብን የመንደፍ ትልቅ አቅም ነበረው። ለጣቢያችን መረጃ የሰጡ የተለያዩ ቅርብ አካላት እንደሚገልጹት ከሆነም በአማራ ብሔርተኝነት ንቅናቄም ሆነ በአማራ ባንክ ምስረታ ታሪክ ውስጥ ጋዜጠኛ አንሙት አብርሃም ስሙ ሳይነገርለት የቀረ እውነተኛ የሐሳብ መሐንዲስ ነው። የአማራ ባንክ ታላቅ ሐሳብ መጀመሪያ ከማን መነጨ ቢባል በጽኑ መሬት ላይ የቆመው እውነታ የሚያመለክተው ወደ ጋዜጠኛ አንሙት አብርሃም ነው። እሱ የሰጠውን ጥሬ ሐሳብ ነው ሌሎች መስራቾች ተቀብለው ቅርጽና መልክ ያስያዙት። ወደ አራተኛው ጉልህ ስም ዘልቀናል። በአማራ ባንክ ምስረታ ታሪክ ውስጥ ከመጀመሪያው ቀን ጀምሮ ባንኩ ዛሬ ላይ እስካለበት የፈተና ወቅት ድረስ ተቋሙን ሳይለቅ አብሮት የዘለቀው አራተኛውና ቁልፉ ስም በላይነህ ጌታቸው ፍላቴ ይባላል። እሳቸው የታሪካዊ አርበኛ የበላይ ዘለቀ ላቀው ወይም የአባ ኮስትር የትግል ምድር ከሆነችው ከጎጃሟ ቢቸና አካባቢ የበቀሉ ሰው ናቸው። ምናልባትም በዚያው አካባቢ በሚገኘውና የአርበኛውን ስም በያዘው ታሪካዊው የበላይ ዘለቀ ትምህርት ቤት ሳይማሩ እንዳልቀሩ ይገምታል። ልክ እንደነ ዶክተር ለጤና ጅጓለና ዶክተር መንግስቱ ቦጋለ ሁሉ እሳቸውም ከቢዝነስና ኢኮኖሚክስ ዘርፍ ጋር የተያያዘ የትምህርት ዝግጅት ያላቸው ምሁር ናቸው። በአሁኑ ጊዜ በ30ዎቹ አጋማሽ ዕድሜ ላይ የሚገኙት ወጣቱ በላይነህ ጌታቸው ገና ከመጀመሪያው ጀምሮ በአማራ ባንክ መስራችነትና በአደራጅነት ስብሰባዎች ላይ በንቃት ከተሳተፉት ግንባር ቀደምት አካላት መካከል አንዱ ናቸው። በተለይም የባንኩ ስም አማራ ባንክ ተብሎ እንዲሰየም በወቅቱ ከፍተኛ ተጽዕኖ የፈጠሩና ይህ ባንክ አማራ ባንክ ካልተባለ ሞቼ እገኛለሁ እስከ ማለት የደረሰ ጽኑ አቋም፣ ቁርጠኝነትና ከፍተኛ ቁጭት የነበራቸው ወጣት ነበሩ ተብሎ ተጽፏል። የጣቢያችን ዘጋቢ በቅርበት እንደሚያውቃቸው በላይነህ ጌታቸው እጅጉን የበሰሉ ቅንና ጎበዝ አመራር ናቸው። በተቋሙ ውስጥና በምስረታዊ ሂደት የነበሩ በርካታ ውስብስብ ሴራዎችን በጣጥሰው ያለፉ ሲሆን በዚህ ሳቢያ እስከ መታሰር የደረሰ ከባድ ዋጋ ከፍሏል። ያን ሁሉ መከራ አልፈው ዛሬም ድረስ በአማራ ባንክ ውስጥ በከፍተኛ የኃላፊነት መንበር ላይ ተቀምጠው ባንኩ እያለፈባቸው ካሉት ወቅታዊ ፈተናዎች ጋር ፊት ለፊት እየተጋፈጡ ይገኛሉ። ይህ ጽናታቸው ደግሞ በውስጣቸው ያንን የአርበኛውን የበላይ ዘለቀ ላቀውን የትግል መንፈስ እንደያዙ ለመቀጠላቸው ትልቅ ማረጋገጫ ነው። በላይነህ ጌታቸው በአሁኑ ጊዜ ባለትዳር ሲሆኑ መኖሪያቸውንም በአዲስ አበባ ከተማ አድርጓል። ከተቋማዊ ስራቸው ጎን ለጎን የራሳቸውን የንግድ ውጣ ውረዶች ይሞክራሉ። በተለይ የአማራ ብሔርተኝነት ንቅናቄ መነሳሳትን ተከትሎ ከባህላዊ አልባሳት ጋር የተያያዙ
እንደ ፎጣ ያሉ ምርቶችን ከባለቤታቸው ጋር በመሆን በመሸጥ እንዲሁም ሌሎች የንግድ ስራዎችን የመስራት ልምድ አላቸው። ከዚህም በተጨማሪ ሌላ የማይክሮ ፋይናንስ አክሲዮን ማህበር ለመመስረት ጥረት አድርገው የነበረ ሲሆን ይህንን ሂደትም የጣቢያችን ዘጋቢ በቅርበት ተከታትሎታል። በአጠቃላይ በላይነህ ጌታቸው ፍላቴ ለአማራ ባንክ መወለድ ብቻ ሳይሆን ለህልውናውም ጭምር ዛሬም ድረስ በጽናት እየተጋደለ ያለ የወቅቱ አርበኛ ስም ነው። በአምስተኛና በመጨረሻ ደረጃ በአማራ ባንክ ምስረታ ታሪክ ውስጥ የሚገኘው ማንነቱ በምስጢር የተሸፈነ ግን ደግሞ እጅግ የበረታ ተጽዕኖ የነበረው ሚኪ አማራ የተሰኘው ታዋቂ የፌስቡክ ገጽ ነው። ይህ ገጽ የማን እንደሆነ ማለትም ባለቤቱ ማን እንደሆነ ዛሬም ድረስ በውል አይታወቅም። ሚኪ አማራ እንደ አንድ ስልታዊ የብዕር ስም የሚቆጠር ሲሆን ለዓመታት በአማራ ብሔርተኝነት ንቅናቄ ውስጥ እጅግ ከፍ ያለና ስልታዊ የሆኑ ስትራቴጂክ ሀሳቦችን በማመንጨት ይታወቃል። የገጹ ዋና ስብከትና እምነት አማራን በፋይናንስና በኢኮኖሚ ካላጠናከር ነው የትኛውም አይነት ማህበራዊና ፖለቲካዊ ለውጥ ሊመጣ አይችልም የሚል ነበረ። የአጓጊና ምስጢራዊ ገጽ በአማራ ባንክ ምስረታ ዋዜማ ላይ የህዝብ ንቅናቄ በማህበራዊ ሚዲያ በመቀስቀስ ረገድ የፈጠረው ተጽዕኖ በቀላሉ የሚገመት አይደለም። ስለ ገጹ ባለቤትነት ብዙ ግምቶች የሚነሱ ሲሆን አንዳንዶች ሰኔ 15 ቀን 2011 ዓ.ም በባህር ዳር የተገደሉትን የታዋቂውን የክልሉን ርዕሰ መስተዳድር የዶክተር አምባቸው መኮንንን ስም ያነሳሉ። እሳቸው ራሳቸው የዚህ ገጽ ባለቤት ሊሆኑ ይችላሉ ብለው የሚጠረጥሩ በርካታ አካላት አሉ። ነገር ግን እሳቸው ከተሰዉ በኋላም ገጹ ሙሉ በሙሉ ሳይዘጋ አልፎ አልፎ ጠንከር ያሉ ሀሳቦችን መዘርዘሩን ቀጥሎበት ነበር። በተለይ አማራ ባንክ ሊመሰረት ጥቂት ጊዜያት እስኪቀሩ ድረስ በከፍተኛ ስሜትና በጥልቀት ይጽፍ ነበር። አንዳንድ የባንኩ መስራቾች ይህንን ገጽ በቅርበት እናውቀዋለን በማለት በአካልም ሆነ በጽሁፍ ምስክርነታቸውን እስካሁንም ድረስ ይሰጣሉ። ሚኪ አማራ ማንነቱ ባይታወቅም ለባንኩ መወለድና ለሀሳቡ ዋጋ ማግኘት በማህበራዊ ሚዲያ የከፈለው ታላቅ ውለታ ሁሌም ሲዘከር ይኖራል። በትግልና በትልልቅ ተቋማት ምስረታ ታሪክ ውስጥ እንዲህ ማንነትን ደብቆ በብዕር ስም ስልታዊ ሀሳቦችን ማስተላለፍ በዓለም ታሪክም ሆነ በኢትዮጵያ አዲስ ክስተት አይደለም። በተለይ በ1960ዎቹ የኢትዮጵያ ተማሪዎች አብዮት ወቅት ትልልቆቹ አብዮተኞች የንቅናቄውን ሀሳብ ለማስረጽና ደህንነታቸውን ለመጠበቅ በብዕር ስም መጻፍ ዋነኛ ስልታቸው ነበር። ለአብነት ያህል የታዋቂው አብዮተኛ የኢህአፓ መስራች ብርሃነ መስቀል ረዳ የብዕር ስሞች በርካታ ነበሩ። ታከለ ታገለና በዛ በበላቸው በሚሉ ስሞች እየተጠቀመ የንቅናቄውን ስነ ልቦና የሚገነቡ ጽሁፎችን ያሰራጭ ነበር። በተመሳሳይ በቅርቡ ከዚህ ዓለም በሞት የተለዩትና የ1960ዎቹ የተማሪዎች ማህበር ቁልፍ መሪ የነበሩት ፕሮፌሰር አንድሪያስ እሸቴም በብዕር ስማቸው በጣም የሚታወቁና ተጽዕኖ የፈጠሩ ሰው ነበሩ። ከዚህም ባለፈ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ በትግል ዘመን የተለያየ ብዕር ስሞችን በመጠቀም በእነዚህ ስሞች መጽሐፍትን እስከ መጽሐፍና ፖለቲካዊ መስመሮችን እስከ መቅረጽ ደርሰው ነበር። የተለያዩ የፖለቲካ ሳይንስና ማህበራዊ ጥናት ጽሁፎች እንደሚያመለክቱት በአፈና ወይም በከባድ ውጥረት ውስጥ ያሉ ንቅናቄዎች እንደ ሚኪ አማራ ያሉ ስውር የብዕር ስሞችን የሚጠቀሙበት ዋናው ምክንያት የሀሳብን ነጻነት ለመጠበቅና ግለሰባዊ ማንነት ሳይሆን የሀሳቡ ጥንካሬ ብቻ ጎልቶ እንዲወጣ ለማድረግ ነው። በዓለም ታሪክም እነ ማርክ ትዌይን፣ ጆርጅ ኦርዌል እና በፈረንሳይ አብዮት ወቅት ቮልቴር ጭምር የብዕር ስማቸውን ተጠቅመው ነው ታላላቅ ማህበራዊ ለውጦችን የጫሩት። ስለሆነም የአማራ ባንክ ምስረታ የዶክተር ለጤና ጅጓለ የጽናት፣ የዶክተር መንግስቱ ቦጋለ የስልት፣ የጋዜጠኛ ንሙት አብርሃም የቀዳሚ ሐሳብና የወጣቱ በላይነህ ጌታቸው ፍላቴ የተጋድሎ ድምር ውጤት እንደሆነ ሁሉ በማህበራዊ ሚዲያው ዓለም ደግሞ ስሙ ባይታወቅም ታላቅ ውለታ እንደሰራው እንደ ሚኪ አማራ ያሉ የዲጂታል አርበኞች የብዕር ውጤት ጭምር ነው። ስኬት ሁሌም የብዙዎች ጋራና የስውር ድንቅ ጥረቶች ድምር ናትና። በአጠቃላይ ዛሬ ላይ ሆነን ወደ ኋላ ስንመለከተው አማራ ባንክ በአራተኛ ዓመቱ ላይ የደረሰው በአጋጣሚ የመጣ ተቋም ሆኖ አይደለም። ይልቁንም የዶክተር ለጤና ጅጓለ የድርጅት ምስረታ ቅንነት፣ የዶክተር መንግስቱ ቦጋለ የምሁራዊ ስልት፣ የጋዜጠኛ ንሙት አብርሃም የቀዳሚ ጽንሰ ሐሳብ ባለቤትነት፣ የበላይነህ ጌታቸው ፍላቴ የማይበገር አርበኝነት እንዲሁም እንደ ሚኪ አማራ ያሉ የስውር የዲጂታል ብዕር አርበኞች የፈጠሩት የህዝብ ማዕበል ድምር ውጤት ነው። ስለዚህ ሰሞኑን የሚሰሙት የኔ በልጥ እኔ መሰረትኩት ሽኩቻዎች ከተቋሙ ታላቅነት በስተጀርባ ያሉትን እነዚህን ድንቅና ተደጋጋፊ ሚናዎች የሚያደበዝዙ ናቸው። ታሪክ የሚያስተምረን ታላላቅ ተቋማት የአንድ ግለሰብ ጀግንነት ሳይሆኑ የብዙዎች ስውርና ይፋዊ መስዋዕትነት ውጤቶች መሆናቸውን ነው። አማራ ባንክም የዚህ እውነት ሕያው ምስክር ነው። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሐሳባችሁን በአስተያየት መስጫው ውስጥ አጋሩን። ቪዲዮውን ላይክ እና ሼር ማድረጋችሁን አትዘንጉ። በሚቀጥለው ዝግጅት እስከምንገናኝ ሰላም።